የኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ ማዕከላዊ ኮሚቴ አባል ነበረ። አብይ አህመድ የ4 ኪሎን መንበር ተቆናጦ ኢህአዴግን በስም ቀይሮ ብልጽግና የሚሉትን ፓርቲ ይዞ ሲመጣ ከፍተኛ ተቃውሞ ካሰሙት የኦዲፒ ከፍተኛ አመራር ከነበሩት አንዱ ነው ዶክተር ሚልኬሳ ሚደጋ። ለማ መገርሳን ጨምሮ በአብይ አህመድ ከፓርቲው እንዲባረሩ ከተደረጉት ውስጥም አንዱ ነው። ብልጽግና የንጉሳዊ መዋቅር ያለው ስልጣን ጠቅልሎ በአንድ ግለሰብ እጅ ውስጥ እንዲገባ የሚያደርግ ፍጹም ዲሞክራሲያዊ ያልሆነ ፓርቲ ነው በሚል ተቃውሞ በማሰማት በአብይ አህመድ ጥርስ የተነከሰበትና እስከ ግድያ ዛቻ የደረሰበት ዶክተር ሚልኬሳ ሚደጋ በመጨረሻም ከሀገር ወጥቶ ኑሮውን በሰሜን አሜሪካ አድርጓል። ባለፈው በክፍል 1 ዝግጅት በርካታ ጉዳዮች መነሳታቸው ይታወሳል። በሁለተኛውና የመጨረሻው ክፍል ስለ አቶ ለማ መገርሳና አብይ አህመድ ጉዳይ በቤተ መንግስት ተጠርቶ አብይ አህመድ ሊገድለው እንደሚችል ስለገለጸለት አጋጣሚ ሰላም አራዝብ የአብይ አህመድ እቅድና ሌሎች ጉዳዮች በማንሳት ከዶክተር ሚልኬሳ ሚደጋ ጋር ተወያይተናል። ትላንት ምሽት ሁለተኛውን ክፍል ለማቅረብ ቃል ገብተን ባለማስተላለፋችን ይቅርታ በመጠየቅ ውይይቱን እንድትከታተሉ እንጋብዛለን። መልካም ጊዜ። እንግዲህ ብልጽግና ተመሰረተ። ምናልባት የአቶ ለማ መገርሳና የአብይ አህመድ መቃቃር የቱ ጋር ነው የሚጀምረው? እኛኔ እናሸት ነበር። በተለይ ለማ መገርሳ እንደከፋው በአንዳንድ ጉዳዮች ላይ ጥሩ ስሜት እንደሌለው ቪኦኤ ላይ ከመናገሩ ቀደም ብሎም እንደዚህ ውስጥ ለውስጥ እንሰማ ነበር። አንድ እንደውም ቦታ ላይ ሀብል ሲሸልመው አብይ አህመድ እሱ ነገር ዝም ብሎ የመጣ አይደለም። እዚህ ራሱ ያኔ በዛ በጫጉላው ጊዜ በሃኒሙኑ ጊዜ እዚህም ሲመጣ የነበረው ሁኔታና ዲሆነ ቅር ያለው ነገር አለ። ለማ የሆነ ወጥቶ አውጥቶ ማይናገረው ግን ደግሞ የሆነ የከፋው ነገር እንዳለ እናስባለን። በወቅቱ ያው አብይ አህመድ ኢትዮጵያ ስለሚል ጆሮም ሁሉም ትኩረቱም ወደሱ ስለሆነ ለማም በሌላ መልኩ ነበር ስናየው የነበረው። በርግጥ ኋላ ላይ ነገሮች እስኪገቡን ግን ምንድነው የሁለቱ በለማ ስም የሚጠራ የለማ ምንድነው ቲም የሚባል በሰማም ይጠራ ነው። ያ ቲም ለማ ከኋላ ሆኖ በኋላም እየተገፋ አሁን ጭራሽ ከፖለቲካውም የማናይበት ሁኔታ ነው የተፈጠረውና እንደው ታስታውሳለህ ምንድነው የሁለቱ ሰዎች እንደዚህ እየተለያዩ መጣው አሁን መጨረሻ ላይ ባላንጣ ይሆኑበት? ለማና አብይ መጀመሪያ እንግዲህ አለመግባባት እነሱ ማከለ የተፈጠረው ያው አብይ ብልጽግና የሚባል ድርጅት ለመፍጠር ለለማ ተናገረ። መጀመሪያ አይ አብይ ይሄ ነገር በዚህ ሰዓት አይሆንም፣ ህዝቡ እድል ሰጥቶናል። አሁን በዚህ ሰዓት የምናደርገው የኢትዮጵያ ህዝብ የፈለገውን ፓርቲ እንዲመርጥ ምቹ ሁኔታ መፍጠር ብቻ ነው መሆን ያለበት። አብይ ጓደኛዬ የኢትዮጵያ ህዝብ ቺን ቤተ መንግስት ለ2 አመት የሰጠን ቀጣው ምርጫ ላይ እንደው ለመጀመሪያ ጊዜ ኢትዮጵያ ውስጥ ምርጫ እንዲኖር ነው። አይሆንም አብይ ተው ሌላ አጀንዳ አታምጣ ብሎ አልተስማሙ። ከዛ በኋላ ሽምግልና ሁሉ ተጀመረ። አስተዋውሳለሁ የኦህዴድ ሽማግሌዎች ሁሉ አብይና ለማ ማከል እንግዲህ በዛን ጊዜ ለማ የኦሮሚያ ፕሬዝዳንት ነው። እንትን ተባለ፣ ሽምግልና ተጀመረ። አብይ አይ ይሄ ካልሆነ ማንንም ኃይል አቆምኝም ብሎ ሄደበት። እንግዲህ ለማን አንተ እንዳልከው ጓደኛዬ ብሎ ወርቅ መሸለም እንደዚህ አይነት ነገር ያረጋል በአደባባይ። ከዛ ውጪ ግን ለማን የሚያደርገው ለማን ያችን እንቢ ስላለ ብልጽግና የንግስናዋን ፓርቲ ለማ አልቀበልም ስላለ ለማ ላይ ዘመቻ ተጀመረ። ዘመቻ ብቻም አይደለም ቀስ ተብሎ ለማን የመግደል ሙከራዎች ነበር በመርዙሉ
በመርዝ የኦሮሚያ ክልል ፕሬዝዳንትን በመርዝ ለመግደል ተሞክሯል ለማ ሃይማኖቱን የሚወድ ሰው ነው ለማ እንዳውም ፖለቲከኛ አይደለም ትላለ ብታገኙ ካመነ ያምናል እኔ ጓደኛዬ ስለሆነ እሱ አንድ ቀን ሊናገር ይችላል ካመነ ያመነ አይ ምንም አይጠረጥርም አንተ ግን እሱን እግዚአብሔር ይጠብቀዋል ብዬ ስለምገምት ነው በኔ የኔ እምነት ነው አንድ ጊዜ በመርዝ እንዲሞት ሙከራ ተደርጓል አብይ ነው የሚያደርገው አዎ ምን ኦሮሚያ ውስጥ እኮ በመርዝ መግደል የተለመደ ነው አሁን አለማየሁ አቶምሳ መርዝ ነው ያስበሉት ከዛ በኋላ ካንሰር ሆኖበት ሞተ እና አብይ ለማ መገርሳ ኦሮሚያ ፕሬዝዳንት በነበረበት ጊዜ በየጊዜው የሚወራ የኦሮሚያ አመራር አካባቢ የሚታወቅ ነገር አለ ለማ ካንሰር ይዟል ሊሞት ይችላል ተብሎ ይነገራል ሁሉ ጊዜ እና ይታመማል በሽተኛ ነው ለማ ምን ይባላል ለማን ደሞ ማግኘት አትችልም ማየት አትችልም እና አዲስ ወረጋ ፖስት ሲያረጉ የለማን እንትን ስራዎች ብሎ የለማ ፎቶ ይከሳ ምናምን ፈልጎ ነው ፖስት የሚያረጉ በዛን ጊዜ ፎቶው ይሁን እንደዚህ ያ በሽተኛ አስመስሎ ግን ለማ በሽተኛ አይደለም ዛሬም ጤናማ ሰው ነው እንገናኛለን እና በዛን ጊዜ ለኛ የምንነገረው በነገራችን ላይ ከለማ ጋር ተቆራርጠን ነበርኛ የሆነ ሰዓት ላይ ናቢ ነው የሚያረጉት ይሄንን እና ለማ ይታመማል በሽተኛ ነው እሱ እንትን ነው ይባላል እኛም ተቀበለናል ባይዘው እኔ ሁሉም አመራሮች ለማኮ እንትን ነው ያሟል ካንሰር አለበት ብለን ወስደናል ለካ እነሱ እንትኑን ግራውንዱን ያመቻቹ ነው ሰውየውን እንትን ለማድረግ እና በሆነ ጊዜ ያው ዲቴሉን አላወራም እዛ ሀገር ያሉ ሰዎች አሉ ግን መረጃ አግኝቶ ራሱን እንትን አደረገ ከዛ ቀን ጀምሮ አብይና ለማ ጠላት ሆኑ ግን ለማ አንተ ያንተ ጥያቄ ከዛ ያንን ለኢትዮጵያ ህዝብ ለምን አልገለጸም ትላላው ለማ እንግዲህ በዛን ጊዜ ሃኒሙን ነው ለማ ፕሬዝዳንት ሆኖ አብይ ጠቅላይ ሚኒስትር ሆኖ በቃ ሁለት ሳንቲም እንትን የአንድ ሳንቲም ሁለት ገጽታ ተብሎ ነው ለማ አብይ ምንም ለማ ራስ ወጥቶ እኔና አብይን ሞት ብቻ ነው የሚያለያየን ብሎ ተናግሯል አምኖ ነው እንደዚህ የሚለው ለማ ይሄ ተንኮለኛ አይደለም እና ግን ይሄ ካንሰር ፖለቲካ ለኛ ነው የምንነገረው እንጂ ለሱ ጋር ይደርሳል አላውቅም ነገሩ ለካ እንደዛ ለማድረግ እንደሆነ በኋላ ላይ ያ ሙከራ ሲደረግ ሰው መጥቶ ለሱ ሲናገርና እሱም እንትን ብሎ ኮንፈርም ሲያደርግ ነገርዮ አብይ ላይ ተበላሸበት አልተቻለም አብይ የተለያዩ ጊዜም የግድያ ሙከራዎች ተደርጓል ለማ ላይ ማለት ነው በአብይ ታዘዘ ሁለት ጊዜ ግድያ ሙከራው ተደርጓል ያው ሁለቱም ግድያ ሙከራዎች እሱ ከስልጣን በነገራችን ላይ የግድያ ሙከራውን ይመጣበታለሁ ለማ መፈንቅለ መንግስት ነው የተካሄደበት ኦሮሚያ ላይ በሌሊት ከምሽቱ 2 ሰዓት ጀምሮ የሥራ አስፈጻሚ የኦዲፒ ሥራ አስፈጻሚ ስብሰባ ተቀምጦ 9 ሰዎች ለማን ጨምሮ ማለት ነው ናዳነቻ ቤቤ ነሽመልስ አብዲሳ አዲሱ አረጋ እና ብራኑ ጸጋዬ
እና አብይ አህመድ እና አለሙ ስሜ እና ፍቃዱ ተሰማ እንግዲህ እነኚህ 9 ሰዎች ተሰብስቦ ከሌሊቱ ከምሽቱ 2 ሰዓት በኋላ ሰው ከተኛ በኋላ ስብሰባ ብሎ ተባረራል ተባለ ምንድነው አለ ለማ ተባረራል ነገ ጧት ፓርላማ ቀርበ እንትን ሚኒስቴር ትሆናለ መከላከያ ሚኒስቴር ተባለ ከዛ በኋላ ኦሮሚያ ክልል ፕሬዝዳንትነት ከፈለክ ሂደ ታስረክባለ ካልፈለክ ገብተህ ትተኛለህ ተባለ በቃ ሙሉ አዘጋጅተው ነገርየውን አየና አግሬሲቭ ናቸው እነሱ እንግዲህ እኛ የማክላይ ኮሚቴዎች አልሰማና ፕሬዝዳንት የኦሮሚያ ፕሬዝዳንት ሲነሳ እኔ ካቢኔ አባልኝ አላውቅ ጨፌ ግቡ ተባለ ከእንቅልፍ ስንነሳ ጧት ሜሴጅ አለ በሞባይላችን ላይ ጨፌ ገብታችሁ ጧት ግቡ ተባለ ጨፌ ኦሮሚያ ስብሰባ እዛ ስንሄድ አጀንዳውን አናቀም እኔ የጨፌ አባል አይደለም ካቢኔ አባል ስለሆንኩኝ ተሳተፋለሁ ምንድነው ብለን እንትን ስንል ሽመልስ አብዲሳን ለፕሬዝዳንትነት እጩ አቀርብ ምንድነው እየተከነ ይሆነ ያለው ብለን እንዴ በህጉ መሰረት አንድ ፕሬዝዳንት መጥቶ እኔ አልችልም ብሎ አቤቱታ አቅርቦ በምክር ቤቱ መጽደቅ አለበት ለምንድነው ማትችለው አንተ በህዝብ አትሊስት የሆነ ውሸት ምርጫም ቢሆን ተመርጧል እዛ አባል ነው እሱ መተ ስልጣን ማስረከብ አለበት ያ ምንም ነገር ከስልጣን ሳይወርድ የሆነ እንደ ከስልጣን ሳይነሳ አቤቱታ አቅርቦ ለምሳሌ ነገዱ ከስልጣን ለቆ ወደ ፌደራል የሄዱት አቤቱታ አቅርቦ ነው ያው አብይ ሸውዷቸው ነጋኑና አግዙኝ ብሎ ነው ነገዱም ከዛ ከአማራ ክልል ፕሬዝዳንትነት የተባረሩት ኑና ነጋ ስራ አግዙኝ እኔ ልሞት ነው ብሎ ጠይቆ ነው እኛ ጋርም እኮ ለማ ከዛም በፊት ዝግጅት ሲያደርጉ የነበረበት እኛ እንዳንቃወም ብዙ ጥረት አድርጓል አብይ እንደው እነዚህን ሰዎች እና ዳነችን እነ ሽመልስን እነ ፍቃዱ ተሰማን እንዴት ከጎኑ አሰለፈ እንግዲህ ለማ ነው በኦሮሚያ እንትን ውስጥ በጣም ተሰሚነት ያለው እንግዲህ አባዱላ ገመዳ መካከለኛውን አመራር ከቀበሌ ጀምሮ ያለውን ሲያደራጅ በዋናነት ብቅ ካሉትና ትልቅ አቅም ከፈጠሩት አንዱ ለማ ነው ለማን የመሰለ በኦዴድ ውስጥ ተወዳጅ የሆነ ሰው ይያለ እነዚህ ሰዎች እነ ፍቃዱ ተሰማ ዳነች አበቤ እነ አለሙ ስሜ እንዴት ከአብይ ጎን ተሰለፉ ጠቅላይ ሚኒስትር ሆኖ ቤተ መንግስት ስለገባ አቅም አለው ብለው ፈርተው ወይስ አምነውበት ምንድነው እነኚህ ሰዎች ከጀመሩ የአብይ አህመድ ምልምል ናቸው ነገሩ የተበላሸው ጅማ ጉባኤ ላይ ነው 9ኛው የኦህዴድ ጉባኤ ጅማ ላይ የተካሄደው የኦፒዲዮ ስም ወደ ኦዲፒ የተቀየረበት ጊዜ እኛም ማዕከላዊ ኮሚቴ የገባንበት ጊዜ ድራማ ተሰርቷል እዛ ጋር ለማ ጉባኤውን መጨረሻ ቀን ነው መጥቶ የተሳተፈው አብይ ነው ሁሉንም ነገር ጨርሶ ማን እንደሚመረጥ ማን ስራ አስፈጻሚ እንደሚሆን ማን ማዕከላዊ ኮሚቴ እንደሚሆን አብይ ጨርሶ ለማ አምኖት ነው መሰለኝ ለአብይቶ አብይ የራሱን ሰዎችን መልምሎ በነገራችን ላይ እኔን የተቆመኝ ለማ ነው መድረክ ላይ ሆኖ ምልኬሳም ማዕከላዊ ኮሚቴ ይግባ ብሎ የተቆመኝ ከመድረክ ነው የተጠቆምኩ ብቸኛ ሰው ግራ ገብቶታል መሰለኝ በዛን ሰዓት ለማ ራሱ መጠቆም ያለበት ሰው ቀርቷል ምናምን ብሎ እጃውጥቶ
እኔ እሱ ነው እኔ ተቆመኝ እና ነገርየው ከ2018 ጀምሮ ነው መስከረም አብይ ኤፕሪል 2018 አይደለ የተመረጠው መስከረም 2018 ነገርየው ኦሬዲ አብይ የራሱን ማፊያ ቡድን አዘጋጅቷል 2018 የራሱን ማፊያ ገዳይ ቡድን አዘጋጅቷል ለማ ግን አይ ችግር የለውም ብሎ በዛን ጊዜ እንትን ብሏል የትም አይደርስም ብሎ መጨረሻ ላይ መፈንቅለ መንግስቱ ላይ አካሄዱ ህጉን ሳይ ቢያንስ የሆነ ነገር ፕሮሲጀራሊ የሆነ ማመልከቻ ያስገባል ምናምን እንኳን ብሎ ያ የለም የሆነ ጊዜ ኦዲፒ ስብሰባ ላይ አብይ መጥቶ ያመኛል ምናምን መድኃኒቶችን ሰብስቦ ይዞ መጣ የሆነ መድኃኒት የሆነ ይዞ መጥቶ ወንበር ላይ አስቀመጠ መድኃኒት ይው በዚህ ነው የምኖረው ለማ ወደ ላይ መጥቶ ከፕሬዝዳንትነት ተለቆ እኔ ጋር መጥቶ እኔን ያግዘኛል ስብሰባ ላይ እኛ ደንግጤ ወይኔ ጠቅላይ ሚኒስቴራችን እንደዚህ አሞ እንደዚህ መድኃኒት እየዋጡ ነው እንደዚህ ለማ ገዱም እየመጣ ነው ለማ መጥቶ ያግዙኛል መድኃኒት ያሳይቶ በደርዘን ይዞ መድኃኒት ከዛ ታምናል እንግዲህ ጠቅላይ ሚኒስቴር ነው እና እንደው በቃ ምን ችግር አለ ለማ ወደ ላይ መጥቶ እሱም ቢያግዝ ምናምን ሐሳብ ለካሱ ሌላ ጉዳይ ነው እና በአጠቃላይ ለማ ከሱ ጋር የተጣሉት የአብይ ይሄ ብልጽግና ጉዳይ ሲመጣ ከዛ በኋላም በዛን ጊዜ እንግዲህ ለማ መጣላት ይችል ነበር በአደባባይ መጣላት ይችል ነበር ነገር ግን በዛን ጊዜ ምንድነው ያለ እኛ እዚህ ብንፋጅና እዚህ ብንጣላ አንደኛ ህዝቡ ይከፋፈላል ይላልማ እንደው እንታገል ምናምን ብለን ስናወራ አይ በዚህ ሰዓት ሰው ትንሽ ረፍት ይወሰድ እንደው አብይም እያለ ነው ሰው መከፋፈሉ አይቀርም አይሆንም ሁለተኛ እዚህ ጋር እኛ ስንደባደብ ህዋት ሊመለስ ይችላል የምን እንትናል አስተሳሰብም አለ ስለዚህ ትንሽ እኛ ራቅ እንበል እንደው ኢትዮጵያ ህዝብም ይወስናል የሆነ ሳገል ላይ ያቁታል ሰውየው የጊዜ ጉዳይ ነው እንጂ everybody አብይ ምንነት ስለሚያቅ እኛ ቶሎ እንትን መጋፈጡን ከጀመረው ወይ ልንገደልን እንችላለን ነኚህ ማፊያዎች ርራሄ የሌላቸው ሰዎች በየቀኑ ዜናው የሞት ዜና በሆነበት ጊዜ የክልል አመራር ሳይቀር ይገደላል ስለዚህ እንደው ትንሽ እስቲ ዝም ብንልስ እሱ ግን አብይ ግን ዝም አላለም እኛ ላይ እኛን ያልተሰጠን ስም አለ እንዴ እኛ ያሉነውን ነገር ኦኔግ ይሉዋል ምን ይሁሉሃል ጻረ ምናምን ይሉሃል በቃ እሱን ችለን እንደው እስከ ህዝቡ እስከምረዳ ድረስ መቻሉ ነው እንደው አሁን አንተ ለማመገርሳ ጻረ ኢትዮጵያ ትላለ በምን አቅም አብይ ነው አሁን ኢትዮጵያዊነትን እንትን የሚያውቀው ኢትዮጵያ ህዝብን የሚያውቀው አብይ ነው ወይስ ለማ ነው ኢትዮጵያ ህዝብ ይፍረድ ብሎ ነው ለማ ዝም ያለ ባዚ ሱራሱ እንትን አለበት የሆነ የተወሰነ ዙራሱ መጠየቅ ነበረበት የሚል እኔ የተወሰነ ነገር ተናግሬ ያለው ሐረር ላይ ሄዶ አምቦ ላይ ሄዶ አዳማ ላይ አዲስ አበባ ላይ ተናግሯል ስብሰባ ሽማግሌዎችን ሰብስቦ አብይ ወደ ገደል ይወሰደ ነው ብሎ ተናግሯል እኔ አብይ ላይ ምንም ችግር የለብኝ እኔ ስልጣን የሚባል ነገር አልፈልግም ነገር ግን የአብይ መንገድ የጦርነት መንገድ ኢትዮጵያ ህዝብ ወደ ገደል እየተወሰደ ነው ብሎ ለማ ተናግሯል ነገር ግን ከዛ በኋላ ለማ ላይ የተካሄደው ምንድነው ካምፔን ሁላችንም የምናውቀው በቃ የካራክተር አሳሲኔሽን የተለያዩ ነገሮችን አድርጎ ለማ አደረገ ማለት ሴራዎች የተለያዩ ሴራዎችን ተነግሮ ማልቅ
እንትን ተደረገ ምናልባትም ከሀገር መሄዱ ይሻላል በሚል እሱ መሄደ እኔም ሄድኩኝ ሌላው ደግሞ ዝም አለ በዛው ነገርየው ተበላሸ ዛሬ እንግዲህ በየክልሉ አንድ በአንድ ነው ህዝብ እየተበላ ያለው ጀመራ ሚልኬሳ እንትን አንድ ነገር ሰምተን ነበር ያኔ እንደም በወቅቱ አሁን ሊያብይ አህመድ ደጋፊ ሆኖ የኛ ባልደረባ ሲሳጊና ብዙ ጊዜ ያነሳው ነበር በልጧቸዋል አብይ አህመድ የኦህዴድ ስራ አስፈጻሚ ማዕከላዊ ኮሚቴን በለጣቸው እሱ በሌለበት ከኦህዴድ ከኦዲፒ ሊቀመንበርነት ሊያነሱት ነበር መክረው ጨፌ ኦሮሚያ መክረው ጨርሰው እሱ ቤተ መንግስት ጠራቸውና ሁሉንም እስቲ መጽሐፍ የሚጽፍ ከማላችሁ አንድ ሰው ካለ ንገሩኝ በቃ ብትንትናቸውን አወጣ የሚል ነገር ሰማን በወቅቱ እውነት እንደዛ አድርጓል እናንተን በእውቀትና በምንድነው ይሄ ስማርት ነው የሚባለው ስማርት ሆኖ በልጧችሁ ነው እናንተ እሱ ልታነሱ ፈልጋችሁ ግን እሱ ተገልብጦ ሁሉንም የሱን ተቋሚዎች በሙሉ ኦዲፒ ውስጥ ያለውን በሙሉ ደጋፊ አድርጎ እናንተን የተወሰናችሁትን ምንድነው ፈንቅሎ ያስወጣበት ምክንያት አብይ አህመድ ብልጥ ስለሆነ ነው መጻፍ ይችላል ሌላው አይችልም የተሰባሰቡት በአብዛኛው ኦህዴድ ውስጥ በትምርቱም ያልገፉ ብዙም ሙቀት የሌላቸው ባለፈውም ታየስ ያነሳው ነበር ስለዚህ አብይ ብልጥ ነው በቃ ስለበለጣቸው ነው ኦህዴድን የተቆጣጠረው የሚል ነገር ይመጣልና ይሄ ነገር ተፈጥሯል መጽሐፍ እስቲ ከማላችሁ አንዳችሁ የሚጽፍ ካለ እጁን ያውጣ ብሎ አብይ በዛ ደረጃ እናንተን ለማሸማቀቅ የሄደበት ሁኔታ ነበር እንደው ታሪኩን ካስታወስከው አንደኛ ነገር የአብይን ከስልጣን ለማውረድ ኦዲፒ ወይ ደግሞ ኦህዴድ ውስጥ እንቅስቃሴ አልነበረም ውሸት ምንም አይነት እንቅስቃሴ የለም እስከ ዛሬ ድረስ ራሱ ምንም አይነት እስከማቆ ድረስ አብይን ከቤተ መንግስት ማስወጣት ወይ ከድርጅት እንትን ማድረግ ለምን ማን ነው እነን የሚጠይቀው የተጠየቀው እኮ ይሄንን አቁም ጦርነቱን አቁም ነው የተባለው አብይ ብልጽግና ብለ የምታመጣው ነገር አቁም ኢትዮጵያ ወደ ዲሞክራሲ ትሸጋገር ጸረ ዲሞክራሲ አትሁን ነው አብይ የተባለው ከዛ ውጪ አሚን እሱንም እኛ ብዙም ገፍቴን እንትና አላደረግነው በተለያዩ ማለት በመድረክ ደረጃ ሐሳቦችን እናነሳለን ከዛ ውጪ አንድም ሰው አብይ እንዴት ነው ቤተ መንግስት የምትቆየው እንደዚህ 1 2 3 4 5 ብታረግ ሰላም ፈጥረ ኢትዮጵያ ውስጥ ማንንም ሰው ከቤተ መንግስት ውጣ ምል ሰው የለም አይመጣም ደሞ ከኦሮሚያ የለም አይታሰብ ስለዚህ ለሲሳይ የተነገረው እንትን ውሸት ነው ከነሱ ተዘጋይቶ እሱ ግን ገልብጦ ምናምን ፊልም ይመስላል ይሄ እንትን አድቬንቸር ያብይ እንትን ነው በቃ ሁሉ ጊዜ እንዲህ አይነት ነው የውሸት ነው የሚያወራ እንደዚህ አይነት ነገር የለም ማንንም ሰው እንደው እኛኮ ራስ ትንሽ እንደው ዝም እንበል ነው የተባባለው በቃ ህዝቡን እስክረዳ ድረስ በተጨባጭ እስክረዳ ድረስ ለምንድን ነው አብይ ፊት የምንቆመው እኔ አሁን በግሌ ኦዲፒን ሲያፈርሱ ስብሰባው ላይ ተገኝቼ ረግጬ ነው የወጣው እንደነገው ደሚቱ አንቢሳ የፌደራል የአብይ ሚኒስቴሮች እንትን የካቢኔ ያላፊ ምናምን ነበረች በዛን ጊዜ ደውላ ትፈልጋለህ በጠቅላይ ሚኒስቴር አለችኝ ይሄ በንጋቱ 2 ሰዓት ቤተ መንግስት ቀረብ ተባለ ጧት ፊቴን አጥቤ በሩጫ ቀረብኩኝ እዛ ላይ አብይ ምን አይነት ጸረ ዲሞክራሲ እንደሆነ ተረዳ አንተም ብቻ ነው የጠራው ፊት ለፊት የተገናኛችሁት አዎ በዛን ጊዜ 3 ሰዎችን ስብሰባው ረግጠን ኦዲፒ አይፈርስም ብልጽግና አይመሰረትም ብለን የወጣ ነው ከስብሰባ አዳማ ስብሰባ የተካሄደው 3 ነን
እኔን የጠራኝ አብይ አንዱ በሽመልስ ሌላው በፍቃዱ ተሰማ ተገመገሙ እኔ በአብይ ነው ተገመገምኩ አብይ ጠርቶኝ ብዙ ነገር አወራን መጨረሻ ላይ ይኸውልህ ምልከሳ ድርጅት ውስጥ ሆነ መንግስት ውስጥ ሆነ እኔ ላይ መስራት አይቻልም አንድ በል ወጥተም ተቃዋሚ ሆነ በምርጫ ታግዬ ቤተ መንግስት ገባለሁ እሱም አታስባለ ሁለት በል ሶስተኛ የእንደ ድሮ አመጽ አንስቼ እንትን ሰልፍ ወጥቼ መንገድ ዘግቼ ምናምን ወደ ስልጣን መጣለው የሚባል ነገር እሱም አታስብም ኢትዮጵያ ውስጥ አለ ጫካ ገብቼ በረሃ ገብቼ ወደ አዲስ አበባ መለሳለሁ ብለን የምታስብ ከሆነ እሱም የለም ኢትዮጵያ ውስጥ አለ በምንም ታምር ቤተ መንግስት ስሞት ብቻ ነው እቺን ቤተ መንግስት ሚለቀው አለ ስሞት እቺን ቤተ መንግስት አሁን አሳምር ያለው በግሌ ነው ያገኘሁት ማንንም ሰው አልረዳኝም እዚህ ቤተ መንግስት ለመግባት አለ ህልሜን ደግሞ የሚያጨናግፉ በምርጫም ይሁን በሰልፍም ሰላማዊ ሰልፍም ይሁን መንግስት ውስጥ ነው ጫካም ገብቶ ጥይት አይደለም የምጠቀመው አለ በቢላ ታያለ በቢላ ብድግ ደንግጬ እኔ እስከዛ ድረስ አትሰደኝ እስከዛ ድረስ እኔ አብይ አህመድ እንደው ለ20 አመት እድሜ ከሰጠ እግዚአብሔር እንዴት ነው የምትቆየው ቤተ መንግስት ውስጥ ኢትዮጵያ ሰላም ትፈልጋለች ኢትዮጵያ ውስጥ ፍትህ ያስፈልጋል ዲሞክራሲ ያስፈልጋል ይሄንን ካለ ማን ነው አንተን ከቤተ መንግስት የሚያስወጣ ማንንም እኮ የለም አንተ ኦሮሚያ ውስጥ ጦርነት ኦሬዲ ተጀምሯል በዛን ጊዜ ዲሴምበር 2019 ነው ጦርነት ኦሬዲ ተጀምሯል ሰላም ይምጣ ኦሮሚያ ውስጥ ሌላ ቦታም ሰላም ይምጣ የተባለው ለኢትዮጵያ ህዝብ ዲሞክራሲ እናምጣ ነው እኔ ካድሬም አይደለም ከዩኒቨርሲቲ ነው የመጣው ካላመንኩ ምንም ጥቅም የለኝም አንተ ጋር መቆም ካመንኩ ግን ወረዳ አስተዳዳሪ ሆኜ የሆነ ቦታ መድበኝ ብዬ እንትን ስል ከሱ የተረዳውት ፋሺስት መሆኑን እና እኔ ኢትዮጵያ በጣም አስደንጋጭ ነው ከዚህ በፊትም እንደው ባንተ ይሄ መገለጹን ሰምቼ ብዙ ጊዜ አነሳው ነበር እንደው ካንደበት አሁን ሲሰማው እጅግ ነው የደነገጥኩት በጣም ነው የደነገጥኩት እውነት ለመናገር እንዲህ አይነት ሰው አሁንም ድረስ እዛ ቤተ መንግስት ቁጭ ብሎ ኢትዮጵያን እየመራ መሆኑን ስናስበው ይገርመናል ምን ማለት ነው ከፊት ለፊቴ እንቅፋት የሚሆኑትን በሙሉ አይደለም በጥይት በቢላዋ እየከታተፍኩ ነው ማጠፋቸው ብለኛ አሁን ይሄ ለኦሮሞ ህዝብ እንግዲህ ኦሮሞ ህዝብ ያያሰብን ምን ማለት ነው እንደው ወደዛ ወደ እንትን ለማለት አይደለም የኦሮሞ ህዝብ ሁላችንም የተፈጠርንበት ነው እናቃለን እንዲህ አይነት ሰው የኦሮሞ ህዝብ የሚወክል አይደለም ግን ምን ተሰማ በዛ ደረጃ እከታተፋለሁ በጣም ከባድ ንግግር ነው እኔ አንድም ቀን ከኢትዮጵያ ወጥቼ የውጭ ሀገር ኖራለሁ ብዬ አስቤ አለኝ PhD ስማር ኦሮሚያ ውስጥ ፕሮቴስት ነበር ኢትዮጵያ ውስጥ የምታውቀው ነው 2015 አካባቢ ስዊዘርላንድ ሄድኩኝ ለሶስት ወር ብዙ ሰው አይ ውጭ ሀገር መቅረት አለብን እንዴት ነው የምትመለሰው ይገሉሃል ምናምን ይሉኛል ኧረ እኔ ከሀገሬ አልወጣም ብዬ ተመለስኩ በዛን ጭንቅላቴ ውስጥ ስላልነበረ ያቺ ቀን ግን ከአብይ ጋር 2 ሰዓት የፈጀ ክርክር አካሄደን መጨረሻ ላይ እሱ ሲያስፈራረን እኔም መልሼ
ከቤተ መንግስት እንድትወጣ አይደለም እኔ አንተን እየተቃወምኩ አይደለም ብልጽግና ግን ቤተ መንግስት ውስጥ የሚያስቀራ መሳሪያ አይደለም አልኩ አይጠቅምም አልኩ አንተን አይጠቅምም እኔ እየተናገርኩ ያለው አንተን የሚጠቅመው ይሄ ነው ብዬ ተናገርኩ እደግፋለሁ በሚችለው ወረዳ አስተዳዳሪ ሁኜ አገለግላለሁ ሱግ ምን ይላል እኔ ማለት በዛ ቀን ነው እንግዲህ ከኢትዮጵያ መውጣት አለብኝ ብዬ የወሰንኩት በዛችው ቀን ፌሎሺፕ መፈላለግ ጀመርኩ መጻጻፍ ጀመርኩ ከዛ ወጥቼ ለሚስቴ ነው የተናገርኩት አለቀሰች በቃ ይሄ እንደምሞት ሁሉ ይሁን ታየኝ ለሁለት ሳምንት እንቅልፍ እንብባል እንደዚህ ትተኛለህ ግን አተኛም እኔ አንድም ቀን በወያኔ ጊዜ አንድም ቀን እንደዚህ ሆኜ አላውቅም በጠቅላይ ሚኒስቴር ከሱ በላይ ስልጣን የለም ኢትዮጵያ ውስጥ ይገላል ምን ትላለህ መሳሪያ አለው ስልጣን አለው ያደርጋል እኔ ከቤተ መንግስት ሁሉ እስከምወጣ ድረስ አላመንኩ ያየው የኔ አላመንኩ ቤተ ገብቼም መቼ ነው የምመጡ ብዬ ነው የምጠብቀው እና ሻኔ ነው ብሎም ያሰሩን ጊዜ አብይን ጠይቄ ወይ አልሰማውም እንደዛ አረጉ እንዴ ያለ እንዳልሰማው እንት ምን እንዳሰበው አብይ የማያውቀው ነገር አይደረግም ኦሮሚያ ውስጥ ምንም አይነት ግድያ አብይ አያውቅም የምትለው ነገር የለም ደሞሬ ካቢኔ አባሉኝ እንደዚህ ወስዶኝ ኮማንደሮች ናቸው ነፍሴን ያዳነው አናደርግም ብሎ ምን አጠፋ ይልጭ ብሎ እንጂ አብይ ወስኗል አብይ የሚያውቁት መግደል ብቻ ነው ቋንቋቸው መግደል ማፍረስ ማጥፋት ይሄን እና አንድም ቀን ሲሳይ እንዳለው አይደለም ውሸት ነው አንድም ቀን አብይ ከስልጣን ይውረድ ብሎ የተሰበሰበ ሰው የለም አንድም ቀን ሁላችንም ቀረን ቤታችን ነው የቀረን ባይዘው እነሱ አይደለም ያባረሩ ሁላችንም ቤታችን ከቀረን በኋላ ናሴ ውስጥ ነው እንግዲህ አጫሉ እንደሰን ከገደሉ በኋላ ናቢ እኛን ደግሞ እንትን ነገር አወጡ ተሰብስበው ተሰናበቱ የሚል ነገር አወጡ እንጂ እኛ እኔ በገዛ ፍቃዴ ነው ትቼ ቤቴ የቀረው ለማም እንደዛ ሌሎቹ ግን ተመለሱ እና ለማ ቀርቦኝ ወጣ ከሀገር እኔም ተከትዬ ወጣው ለማንንም ሰው ሳልናገር ለማም ሳይናገር ማንንም ሰው አቅም ሲወጣ እና ሲሳይ ያለው ውሸት ነው ነጭ ውሸት ነው ያብይ ውሸት ነው አብይ ትንብዬ ቀደምኳቸው ምኑ ጋር ነው ያቆ ዝም ብለን ነው የወጣ ነው በቃ እንደው ኢትዮጵያ ህዝብ ቀስ ብሎ ይወሰን ብለን ነው ይተው ነው ለምን በዛን ሰዓት እናቃለን ብዙ ሰው የደነሰ ነው ይጨፍራል ሰው እንዳለ ትንሽ አልተረጋጋም ሰው በዛ ሰዓት ተነስተ አብይ እንደዚህ ነው ብትል ራሱ ይቅር አብይ ኢትዮጵያ ህዝብ ራሱ በዛን ሰዓት የሆነ እንትኑ ራሱ አይታሰብም እንጂ እና እንደዛ አይነት ሁለተኛ ደግሞ አብይ ጽሁፍ ጻፈ ምናምን እናንተ አጽፉ ምናምን አንድ ጊዜ ብሏል ጻፉ ዝም ብላችሁ አትቀመጡ ምናምን ብሎ ተናግሯል ግን ያንን ስብሰባ ላይ ነው ተናገረው ራሱን እንደ ጻፊ አርጉ አብይ ጻፊው ነው አንድ መስመር ችሎ ማይጻፍ አብይ የሚባል ሰው መደመርን የጻፉ ሰዎች አሉ እኮ እዛው ሀገር ነው ያሉ ይሄ ቻፕተር እኔ ነኝ የጻፍኩት ምናምን እኮ እኛ አካባቢ ይወራል ለከለ ይሄንን ጻፈ እኔ ደግሞ እንደዚህ መጨረሻውን አንባቢ ደግሞ እንደዚህ
ነደን ዳኛቸው ደግሞ አነበቡ እንደዚህ ተባለ ብርሃኑ ነጋም እንደዚህ ኮንትሪቢዩት አረገ ያ አደባባይ ምስጥር ነው ምንም አንድ በአንድ ካስፈለገ ሊስት ማድረግ ይችላል ነው ጻፊዎቹ እንደማን ኢኮኖሚክ ፓርቱን ጻፉት ዛሬ ስልጣናቸው እንትን ያደረጉ ነው እና አብይ ምንም አይነት ማንበብ መጻፍ አይችልም ባጠገቡ አሉ ሰዎች ጽፎ እሱ ያቺ ወስዶ እንትን ያደርጋል ይሰርቃል ሐሳብ ይሰርቃል መጻፍ ይሰርቃል እርካብና መንበር ሰረቀ የእርካብና መንበር ባለቤት ማን ነው ብለ ጠይቀው የሆነ ጀነራል ታገኛለህ እንዴት ያ ትራንስሌት አርግ ተብሎ ከዛ ዝናሽ እንዴት ለአብይ እንደሰጠች አንዱ በህይወት አሉ ኢትዮጵያ ውስጥ ማን ነው ባለቤቱ ውጡ ብለ ጠይቅ አብይ ምንም መጥቶ ተናግሯል ያችን ዳቲ ጻፉ ምናምን ራሱን ጻፊ አርጎ በነገራችን ላይ ኦዴድ ውስጥ ብዙ ጻፊዎች አሉ ጽፈናልኛ መጻፎች አሉ አርቲክሎች አሉ ከዩኒቨርሲቲ ነው የመጣ ነው ለማለት ዩኒቨርሲቲ ውስጥ ካልጻፍክ ፐብሊሽ ኦር ፐሪሽ ነው የነና አከማቢ ያብይ መንደር ሌላ መንደር ስለሆነ ነው እና ሲሳይ ያለው ቀደም ምንድነው እንደዚህ ብልጥ ነው እንደዚህ አብይ ምንም አይነት ትምርት የሌለው ኢትዮጵያ ውስጥ ያው ቀድመን ብንረዳ እሱ እንግዲህ ካለፈ በኋላ ነው እንጂ ቀድመን ብንረዳ ኑሮ ነው እንጂ የሚባለው በእምነት ነገዱ ማመኑ ለለማም አመነ ሁሉም ሰው አመነ አሁን ገና ስንረዳ ለካ ፖለቲካ ውስጥ መተማመን አያስፈልግም የሚል ነው አብይ ኢትዮጵያ ውስጥ ኢንጀክት ያደረገው የውሸት እንደ ብቃት ይታያል ዶክተር ሚልኬሳ እንደው እናንተ አሁን አውት ስማርት የሚባለው በምንም ይሁን ብቻ እዛ አናት ላይ ሰው ገሎም ይሁን ሰው ምናምንም አድርጎ ይሁን ይሄ የናንተን የነገዱን የነደመቀን የነለማን ስንፍና ያብይን ደሞ ጥንካሬ አሳየ ብለን ነጥብ ልንሰጠው እንችል ይሆን ኖ በፍጹም አንደኛ በለጠ ከተባለ ኢትዮጵያ ሰላም ነች በዚህ ሰዓት ቢበልጥ ኑሮ ኢትዮጵያ ውስጥ ዲሞክራሲ ይኖር ነበር በለጠ ቢባል ብልጥ ነው ያስባል አይምሮ አለው ለሀገሩ ይጨነቃል ብትል በድሮን አማራ ህዝብን አይጨፈጭፍም ዛሬ በድሮን ኦሮሚያ ክልልን አይጨፈጭም መግደል ብልጥነት ነው ማንንም ተራዱርዬ ማጅራት መቺ አይደል እንዴ አብይ ለዛ አይደል ማጅራት መቺ መሆን ብልጥነት ከሆነ ኦኬ ሰየው ሲሳይ አገና ዴፊኒሽን ብልጥ ነው እንትን ነው ምናምን ያ ማጅራት መቺ ሌባ ይሄ ውሸታም ቀጣፊ መሆን እንትን ከሆነ እንግዲህ ዴፊኒሽኑ ኦኬ በዛው ይሉ እነሱ ዛሬም ዛላይ ናቸው በየቀኑ ውሸት ነው ተበልጠናል የሚባለው ምናልባት ቀድመን ውሸታም መሆኑን አለመረዳታችን ድክመታችን ይሄ ሁሉ ህዝብ ተጨፍጭፎ ዛሬ በየክልሎቹ የጦር ወንጀል ገበሬዎቹን በድሮን ጨፍጭፎ ገሎ ሰውኮ መቃብር የለውም ዛሬ ትንሽ መቃብር እንኳን አታገኝም ቤተክርስቲያን ውስጥ ነው ሰው የሚረሸነው አማራ ክልል ውስጥ ዛሬ ኦሮሚያ ውስጥ አባገዳዎች ናቸው በአደባባይ የሚረሸኑት የቱ ዘመን ነው ኢትዮጵያ ውስጥ እንዲህ አይነት እንደው ብልጥ ነው ምናምን ባጼ ለስላሴ ጊዜ አባገዳ ተረሸነ ኔቨር ባጼ ለስላሴ ጊዜ እኮ ከቦራና አባገዳዎች ቤተ መንግስት ተጠርቶ የሚሸለሙበት ጊዜ ነው እንጂ የሚረሸኑበት ጊዜ አልነበረም በኢትዮጵያ ታሪክ እንዲህ አይነት አብይ የሚባል ኦሮሞ የተዋረደበት ዘመን ካለ በኢትዮጵያ ታሪክ
ላለፉት 100 ዓመት አንድ ላይ ደምረ ኦሮሞ አልሞተም እንደዚህ በአብይ 5 6 7 ዓመት ጊዜ ውስጥ አብይ የኦሮሞ ህዝብ የተዋረደበት ዘመን በታሪክ የሚጠና ምን ሆነ ትላንት ኦሮሞ የቱ ጋር ነው ኦሮሞ እንደው በደርግ ጊዜ ነው ኦሮሞ የተጨፈጨፈው እንደዚህ አምጡ ኦሮሞ የተዋረደው የታረደው በአብይ ጊዜ ነው ይሄ የኦሮሞ ህዝብ ያውቃል እና ደግሞ ዶክተር ሚልኬሳ እናንተ እዛ ያላችሁ እኔ ይሄ መፈናቀል ኢትዮጵያ ውስጥ ይሄ መፈናቀሉ መገደሉን በተለይ ያማራ ተወላጆች በወለጋ በጣም ይዘገንናል ታይቶም ተሰምቶም በማይታወቅ መልኩ ከዚህ በኋላ ወላሂ አማራ አልሆንም ብላ የተገደለች የወሎ ሙስሊም ወለጋ ውስጥ ይሄ የተሰማው በዚህ በአብይ አህመድ የስልጣን ዘመን ነው እናንተ ስልጣን ላይ ሆናችሁ የኦሮሞ ህዝብ ስልጣን ባለቤት ሆነ ተብሎ በዓለም አቀፍ ደረጃ ሁሉ ኦሮሞ ወደ ስልጣን መጣ ተብሎ እየተነገረ ባለበት በዚህ ወቅት ላይ ኢትዮጵያ ከጫፍ እስከ ጫፍ በዓለም የውስጣዊ መፈናቀል ከዓለም አንደኛ እስከመሆን የደረሰችበት ኢትዮጵያ ውስጥ ታይቶ ተሰምቶ በማይታወቅ ሁኔታ ሰው በማንነቱ የሚጨፈጨፍበት በትግራይ ጦርነት 1 ሚሊዮን ኢትዮጵያዊ ያለቀበት ይሄ ከዓለም ከሁለተኛው ዓለም ጦርነት በኋላ ብዙ ሰው ከሞተባቸው እንትኖች አንዱ ይሄ የትግራይ ጦርነት ነው ይሄ ሁሉ በአብይ ዘመን ነው ምን ትሉ ነበር ውስጥ ሆናችሁ ሰው በማንነቱ ሲገደል በአብይ አህመድ ዘመን ሽመልስ አብዲሳ ቃል በቃል የተናገረው ነው እዚህ ላይ መጥቀስ የሚያስፈልገው የህወሓት ኢህአዴግን ፈጠረ ኢትዮጵያን ለመግዛት እኛ ደግሞ ብልጽግናን ፈጠርን ስለዚህ ብልጽግና የኦሮሞ ድርጅት ነው ይሄንን ጠብቁት የኦሮሞ ድርጅት ነው ብልጽግና አመጠን የወለድነው የኦሮሞ ልጅ ነው ተንከባከቡት ብሏል በተለያዩ መድረኮች ላይ በኦሮሞ ስም የተቋቋመ የኦሮሞ ተብሎ ነው እየተነገረን ያለውና እናንተ አመራር ነበራችሁ ምን ትሉ ነበር ያኔ ሁሉ ሲፈጸም እንደው ይሄ ነገር ወዴት ያመራ ነው ብላችሁ ጠይቃችሁ ታውቁ ይሆን ታዲያስ ኦዲፒ አፈርስም ስንልኮ ኦዲፒ የኦሮሚያ ክልል ፓርቲ ነው አብይ የተመረጠበት መንገድ ኦዲፒን ተጠቅሞ ነው እንደው በኦፒዶ በነበረበት ጊዜ ኦሮሚያ ክልልም ይሁን አማራ ክልልም ይሁን ትግራይ ክልልም ይሁን ይሄ ችግር እንዳልነበረ አትሊስት እንደዚህ ችግሮች ነበሩ ነገር ግን እንዲህ አይነት ግድያዎች እንዳልነበረ አንተም ጠቅሳል አብይ ወደ ስልጣን ከመጣ በኋላ አብይ ጦርነት የጀመረው ኦሮሞ ህዝብ ላይ ነው እሱንም ተቃውመናል ሰሚያጣን እኛም ለግድያ ተዳርገናል አመራሮቹ እንቢ ያልነው ከዛ በኋላ እንግዲህ ሸሽተናል እዚህ ደግሞ ይቅርታ ጠይቄ ያለው ስለሸሸው እዛ አልሞትኩም አንድ እሱ ነው ሁለተኛ ብልጽግና ምን ኦሮሞ የቱ ጋር ነው ኦሮሞ ብልጽግና ኦሮሞ የሚባለው ብልጽግና አንደኛ በብልጽግና ኦሮሞ የምትለው ህዝብ ነው እንግዲህ ማንነት አለው እሰቶች አለው የትኛው የኦሮሞ መከባበር ነው ኦሮሞ ውስጥ ያለ ኦሮሞ ውስጥ ያለ በጉዲፈቻ ነው እንግዲህ ሰው ምኖረው አንተ የምታውቀው ነገር ነው የቱ ባህል ነው እንደዚህ አርግም ምለው ኦሮሞ ውስጥ ኤኒዌይስ ብልጽግና ምኑም የኦሮሞ አይደለም እነሱ ተጠቅመዋል የኦሮሞ ህዝብን መሳሪያ አድርጎ ለመጠቀም
የሚያደርጉት ነገር ነው አሁን እነሱ ምንድነው የሚያደርጉት ይሄ ኦሮሞን አይወክልም የሚያደርጉት ምንድነው የኦሮሞ ጥያቄ አለ የዲሞክራሲ ጥያቄ የኦሮሞ ጥያቄ ሰብአዊ መብት ጥያቄ ልክ የአማራ ህዝብ ጥያቄ ነው ተመሳሳይ ነው የኦሮሞ ህዝብ ዲሞክራሲን ሲጠይቅ እነሱ ምንድነው ምኑ ጠላቶች አማራ ናቸው ይላሉ ብልጽግናን ሲመሰርቱ አማራን በዚህ ነው ምንገዛ በብልጽግና ነው ምንገዛ ብሎ ያወራሉ ነፍቃዱ ተሰማ ያወራሉ በአደባባይ ኦዴድ አይፈርስ ኦዴድ እንግዲህ አሜን ኦዲፒ የኦሮሞ ፓርቲ ነው እኔ እሱ እንዳይፈርስ ነው ያልኩ እነሱ ያሉት ኦዴድ መፍረስ አለበት ለምን አዴፓም መፍረስ ስላለበት ለምን አዴፓ ያለ ከአዲስ አበባ አማራ ክልልን ማስተዳደር አንችልም ማለት ቢያድን መፍረስ አለበት ስለዚህ ኦዲፒ ፈርሶ ነው እነሱንም አፍርሱ ምንላቸው የኛ ጥያቄ ግን በዛን ጊዜ የኦሮሞ ህዝብ ጥያቄ አማራን መግዛት አይደለም ብለናል እነሱ እንግዲህ አብይ ማለት ነው አብይ ሁሉንም መግዛት ስለፈለገ ኦሮሞውንም ጭምር ሲፈልግ እኔ ለኦሮሞ ነው የሚሰራ ይላል ነገር ግን እንደ ኦሮሞ አሜን መጀመሪያ የተጨፈጨፈው ኦሮሞ እኔ እዛ ውስጥ ነበርኩኝ ያቃለው ከዛ ደግሞ ኦሮሚያ ውስጥ መጀመሪያ አባቶርቤ የሚባል አቋቋሙ ከዛ የአብይ ሸኔ የሚባል ተቋቋመ እሱ እውነት ነው ማለት ነው ሐሜት አይደለም የአብይ ሸኔ ያለ ምናምን የሚባለው ሐሜት አይደለም ትክክለኛ ነው ማለት ነው ትክክል ነው አብይ ሚመራው ነሽ መልስ አብዲሳ ሚመሩት አማጺ ቡድን ብሎ አንዳንዴ ዊግ ይለብሳሉ ሌላው ከኦኤልኤ ጋር የሚመሳሰል አላቸው እነሱ በዛው ልክ ደግሞ ኦሮሚያ ውስጥ የአብይ ፋኖ አለ እነ ዳንኤል ክብረት የሚመሩት አለ በዚህኛ በኩል አማራን ይገሉትና የኦሮሞ ገደላችሁ ተብሎ ይሰራል በዚህኛው በኩል ደግሞ እኛ ምናቆ ፋኖ አማራ ክልል ውስጥ ለአማራ ህዝብ እየታገለ ያለው ፋኖ ማንንም ሰው የሚያውቅ እንቅስቃሴ ነው ድሮም ነበር ፋኖ አብይ ኦሮሚያ ውስጥ ያብይ ፋኖ አለ አማራን ኦሮሞን ይገሉና ፋኖ ገደለ ይላሉ ስለዚህ ታጠቁና አማራ ክልል ሊደን ፋኖን እንዋጋሉ እንደዛ ይላሉ ሸኔ ሲባል የትኛው ሸኔ እንደሆነ ማንንም ሰው አያውቅም ፋኖ ሲባል ትክክለኛው ፋኖ ይመስላቸዋል ሰው ብዙ ሰው በዚህ አይኑ የታወረ ማየት የተሳነ አብዛኛው ህዝብ እንደዚህ ነው ያለ አሁን አይረዳም ማንንም ሰው አይረዳም ይሄን እኔ ብዙ ግድያዎች መንግስት ውስጥ ሁኜ ያውቃል ብዙ ግድያዎች የተለያዩ ግድያዎች በመንግስት ሆን ተብሎ ከአስመራ የተመለሱ አብይ ጋር እየሰሩ ያሉ የአብይ ሸኔዎች አሉ ከላይ ከጽፈት ቤት
ከኦሮሚያ ጸጥታ ቢሮ ምክትል ጀምሮ እስከ ታች ድረስ ከአስመራ የተመለሱ የአብይ ትክክለኛው ሸኔ ይሰማል ሌላው ኮሎኔል አበበ ገረሱ ታዲያስ ጨካኝ ምን አይነት አረመኔ እንግዲህ የአማራ ጥላቻ ያላቸው ሰዎችን አብይ ሰብስቦ ይሄ ነው የሚካሄደው ይሄ የኦሮሞ ህዝብን አይወክልም እነሱ የፈጠሩት በሌላ በኩል ደግሞ ፋኖ ብሎ የፈጠሩ አማራ ህዝብን አይወክልም ያብይ ፋኖ ማለት ነው አማራ በገዛ አገሩ ላይ በገዛ ቀዩ ላይ በድሮን በመከላከያ የተጨፈጨፈ ለምንድን ነው የሚሞተው አማራ በገዛ ልጁ መተዳደር አለበት አማራ እኔ በግሌ ሁልጊዜ ማመነው ልክ የኦሮሞ ህዝብ መብት ይሄ ነው ካልኩ የአማራ ህዝብም ተመሳሳይ መብት ነው የሚያስፈልገው ብዬ ነው ማምነው የኔ አብይ ግን ምንድነው የሚፈልጉት እዚህ ጋር ሸኔ ብሎ አቋቁሞ እዚህ ጋር ፋኖ ብሎ ኦሮሚያ ላይ አቋቁሞ አማራና ኦሮሞ ያቺ ኦሮማራ የተባለች እሷን አፈረሰ አማራና ኦሮሞ ዳግም እንዳይነጋገር ጣላት ሆኖ አንዳንድ ቪዲዮዎች ሲወጡ እከሌ እንደዚህ ያርግ ተብሎ በደህንነቶች ሲወጡ አይተናል አንተም ታይታል እንዴት ኬት ማን ነው እንደው አንተ ሰው ሆነ እንደዚህ አታረግ ለመናገር ራሱ የሚከብዱ ነገሮች አሉ ሰው ሆነ ራሱ ማታደርገው ነገር አለ እነ አብይ የሚያደርጉት በተለይ አማራና ኦሮሞ እንዳይነጋገሩ አሁን እኔ እንግዲህ ካንቴ ጋር ስላወራው መጥቼ ምልኬሳ ፋኖ ሆነ ብሎ ነው አሁን እኔ ላይ እንትን የሚሉ ምልኬሳ ነፍጠኛ ሆነ ብሎ ነው የብልጽግና ሰራዊት አሁን ይሄ ሚዲያ ሰራዊት ምልኬሳ ነፍጠኛ ሆነ በቃ እንደዛ ነው እጅግ ሐሳቤን እንኳን አንተ ጋር መጥቼ ስለተናገርኩ እነሱ የሚያወሩትን አሁን ታያለ የጠላት ቤት ሄደ ይባላል ታየኮ ከጠላት ጋር እንዴት ተደዋወልክ የተባለኮ ቹቹ አለባቸው የብልጽግና አላዛ የብልጽግና አመራር ነው በአማራ ክልል ልክ እንደ ታየ ኦሮሚያ ተደዋወሉና ሰላም ተባባሉ አብይ ታየን ጠርቶ ከጠላት ጋር እንዴት ትደዋወላለህ ምን ማለት ነው ቢያንስ በአንድ ድርጅት ውስጥ እኮ ነው ያሉት እኮ ታየና ቹቹ እንዴት ጠላት ይባላል መልእክቱ ግን አማራና ኦሮሞ ጠላት ናቸው ብሎ ነው አብይ እኮ ለታየ እየተናገረ ያለው አማራና ኦሮሞ ጠላቶች ናቸው እንዴት ይነጋገራሉ ወንን ቅጩ እንትኑ ይሄ ነው ዋናው መልእክቱ ከዚህ ሰው ምን ትጠብቃለህ አሁንስ ይሄ ሰው ኦሮሞ ነው የኦሮሞ እንትን ነው ብንል እኔ ኦሮሞ ህዝብ እንደ ህዝብ አለ የተከበረ ህዝብ አለ ከአማራ ህዝብ ጋር በሰላም ሲኖር የቆየ ህዝብ አለ ሰላም የሚፈልግ ህዝብ አለ በየቄው እየተረሸነ ያለው ህዝብ አለ አብይ በምን ነው ኦሮሞ የሚሆነው የትኛው ድርጅቱ ነው ኦሮሞ የሚሆነው ምናልባት የተለያዩ እሊቶችን ካስመራም የወሰደ የተለያዩ አሉ እንግዲህ በአማራ ጥላቻ ያበዱ ሰዎች አሉ ልክ ተመሳሳይም በዛኛው ረድፍ ደግሞ በኦሮሞ ጥላቻ ያበዱ ሰዎችን ታገኛለህ ግን እነኚህ ጫፎች ሁለቱም ትልልቅ ህዝቦችን አይወክሉም ባይነኝ አው ምልኬሳ ምናልባት ያን ምን ሰማው ነገር ነበር አብይ አህመድ
አይደለም የችግሩ መንስኤ ችግሩ ለውጥ ያው ነብራኑ ነጋም አንድ ሰነድ ጽፈው ገብተዋል ይሄ ለውጥ ሊደናቀፍ የሚችለው በሶስት ምክንያት ነው አንዱ በህዋት ነው ሁለተኛው ደግሞ በስርዓቱ ዙሪያ የተለየ ነገር ጠብቀው ያንን የማያገኙ ሰዎች የሚፈጥሩት ችግር ይኖራል ሶስተኛ እንደ አማራ ብሔርተኛ አይነት ነገ ከነጎዳ የራሳቸው ተገለልን በሚል ሰበብ የሚፈጥሩት ሌላ ብቻ የሆነ ሰነድ ሰርተው ገብተዋል አብይ አህመድ እዚህ ችግር ውስጥ አላስገቡትም እነብራኑም ሰነድ ሰርተው ሲገቡ በኋላም ከ5 አመት በኋላ ገመገሙት እሱን ሰነድ ልክ ነበርን ያኔ እንግዲህ ሁሉ ማአት ኢትዮጵያ ውስጥ ከመጣ በኋላ አሁንም የችግሩ ተጠቂ ህወሓት የአማራ ብሔርተኛና በኦሮሚያ ያሉ የአብይ አህመድን ስልጣን ለኛ ይገባል ብለው የሚያምኑ የኦሮሞ ጽንፈኞች ናቸው እነዚህ ናቸው ሶስቱ የአብይ አህመድ ችግር ብለው ብራኑ ነጋም አይደለም የአብይ እንትን ሌሎችም እንደዛ ጽፈው ነው እንትን ያሉትና በወቅቱ ሲባል የነበረው እነ አንተም ውስጥ ልትሆን ትችላለህ እነ ጀዋርም ጭምር አብይ አህመድን የጠሉት እነሱ በፈለጉት መጠን ኢትዮጵያን ኦሮሞ ስላላደረገ ነው ከጫፍ እስከ ጫፍ በቃ ኦሮሞ ስልጣን ይዟል ብለው የገቡትን በሙሉ አብይ አህመድ ነው ጥርሳቸውን አራግፈው እረፉ ብሎ ያቆያቸው እሱ ባይኖር ኖር የበለጠ ትርምስ ይመጣ ነበር አሁን የሚንጫጩት እንዲ አብይን የሚቃወሙት ኦሮሞዎች እንደም ድጋፍ አልሰጡትም በፊትም ሰልፍ የወጣው ድጋፍ የሰጠው አማራና ደቡብ ነው ኦሮሞ አልሰጠው ምክንያቱም አብይ የመጣው ለነሱ እንጂ ለኛ አይደለም ብለው ስለሚያምኑ በመጨረሻም ያ ነው የሆነው ስለዚህ አሁን ያንን የኦሮሞ ስልጣን ሊነጠቅ ነው ብለው ስለሰጉ ነው አብይ ሊያሳጣን ነው ይሄን ስልጣን ብለው ከዚህም ከዛም የሚረባረቡት እንጂ እውነተኛ ለውጥ ፈልገው ወይም ደግሞ እኩልነትን ፈልገው አይደለም ያንሳል አብይ የሚሰራው ያንሳል ብለው ነው የሚባል ነገርም አለ ለማንኛውም ከዛ ውስጥ ነው አይደለም ማላቅም ምንድነው ይሄንን አስተሳሰብ እንዴት ታየዋለ አብይን የምታደናቅፉት እናንተ ናችሁ ኢትዮጵያን እንዳይለውጥ ያደረጋችሁት የሚል ነው ምን ማለት ይቻላል የኢትዮጵያ ችግር አብይ ነው እንጂ ኢትዮጵያውያን የአብይ ችግር አይሆኑ አንድ ግለሰብ ብፁ ወቅዱስ ተብሎ አብይ የሚባል ውሸታም ሰው ማን ኢትዮጵያ ህዝብ አብይን አደናቀፈ ይባላል እኔ አንደኛ ነገር ኦሮሚያ ውስጥ የተጠየቀው ጥያቄ ዲሞክራሲ ነው ሰብአዊ መብት ጥያቄ ነው ሞት ይቁም ነው በዛን ጊዜ ሲጠየቅ የነበረው እስር ይቁም ነው በዛን ጊዜ ጥያቄው ነበረው እኔ እስከማቆ ድረስ እኔ የተሳተፍኩት ትግልም የዲሞክራሲ የሰብአዊ መብት ጥያቄ ትክክለኛው መንግስት ይኑር ነው ህዝባዊ መንግስት ይኑር ከዛውጭ ምንም ማን ቤተ መንግስት ይግባ አይግባ ይኔ ጥያቄ አይደለም እኔ ዛሬ ደመቀ መኮንን ወይ ደግሞ ሽፈራ ሽጉጤ ጠቅላይ ሚኒስትር ቦን ኑሮ እኔ እዚህ አይደለም ኢትዮጵያ ውስጥ ነኝ ከፋ ምንም ሆነ እንደዚህ አይሆንም ሰው ነው አትሊስት ሽፈራ ሽጉጤ ሰዎች ናቸው እንጂ ሰው እኮ ሰው አይደለም መሳይ እንዴት የኦሮሞ ብሔርተኛ የአማራ ብሔርተኛ ምናምን የሚባለው አማራ ብሔርተኛ ኢትዮጵያዊ ካልሆነ አሁን ለአሁን ኦሮሞን ወዳለሁ ኦሮሞ ነኝ ኢትዮጵያዊ ነኝ ማን ነው ኢትዮጵያዊነትን የሚሰጠኝ የተወለድኩት አብይ ነው ይሄ ከመንደር የሆነ ቦታ ዘው ብሎ የመጣ እንትን እሱ ነው የሚያቀኝ ገዱን የሚያቆ አብይ ነው ወይስ አማራ ህዝብ ነው ማለት የሚባልና ማይባል ነገሮች አሉ እኮ ነብራኑ ነጋ አብይ ጋር ተደመሩ በቃ ያብይ ተላላኪ መሆን
መምረጡ እሱ የራሱ ጉዳይ ነው እኛ ግን ያልነው ስንታገል የነበረው ለዲሞክራሲ ነው ለእኩልነት ነው ለሰላም ነው ለልማት ነው ዛሬ ምንድነው አሁን ምንድነው አብይ ነው ጦርነት የከፈተው ወይስ ህዝብ ነው አብይ ላይ ጦርነት የከፈተው ብራኑ ይመልስ አብይ ነው ወይስ ህዝብ ነው መነሻው የጦርነት መነሻ ማን ነው አብይ አይደለም በኦሮሚያም ይሁን በአማራ ክልልም ይሁን በትግራይ ክልልም ይሁን ማን ነው ጦርነቱን የጀመረው እና እኔ እስከምገባኝ ድረስ እኔ አሁንም ማምነው ከቤተ መንግስት የሚላክ ሹመት ለአማራ ህዝብ ጦርነት ነው እንጂ ምንም አይደለም አማራ ህዝብ በገዛ ልጁ ቢተዳደር ዛሬ እንደዚህ አይጨፈጨ መልሳለው ብራን አሁን እንግዲህ እነሱ ሚላላኩ ሰዎችም ባናወራ ይሻላል ነገር ግን ዋናው ጨፍጫፊ አብይ ቤሬለው ዋና ጨፍጫፊው ከሱ አጠገብ ለሱ ሚላላኩ ሰዎችን መልምሎ ገዳዮችን መልምሎ አለው እነኚህ ገዳዮች ምንድነው አሁን ኦሮሞ ህዝብ የተጠቀመው ሞት ጥቅም ነው አጫሉን ከገደሉ በኋላ ምንድነው ያሉት ነፍጠኛ ነው የገደለው አሉ ለምንድነው የተባለ ኦሮሞና አማራ ለደን በቃ መቁረጥ ገዳዮቹ እነማን ናቸው ናቢና ነደንበላሽ ያቃሉ ለመጀመሪያ ጊዜ በኢትዮጵያ በኮሚቴ ውሳኔ የተገደለ ሰው አለ በኮሚቴ ዲቴሉን ሌላ ጊዜ ያወራሉ ምናልባት በዚሁ ነው ዶክተር ሚልኬሳ ኢትዮጵያ ውስጥ የተደረጉ የፖለቲካ ግድያዎች አሉ እንደው ወደዛም እንድንገባ ፈልጌ ነው እንግዲህ እዛ አንተም በስልጣን ላይ ወይም ደግሞ ያው በመንግስት ስልጣን ውስጥ ባለ ጊዜ የተገደሉ ሰዎች አሉ የፖለቲካ ግድያዎች ከኢንጂነር ስመኘው አንስቶ ያው የሚጠረጠር ነው እንግዲህ ገለልተኛ መርማሪ መጥቶ ሁኔታውን እስኪ ነግረን ድረስ የመጣውን ነው የተሰጠውን ፍርድና የመጨረሻውን ውጤት መቀበል ይቸግራል የነ ሰዓረ መኮንን ግድያ የነ ዶክተር አምባቸው ግድያ የነ ሀጫሉ ሁንዴሳ ግድያ እነዚህን እንዴት ነው የምታዩዋቸው እውነት አሁን በተባለው መልኩ አሁን በተደመደመው መልኩ አሁን በፍርድ ቤት እየቀረበ ባለው መልኩ ነው ወይስ አብይ አህመድ በእያንዳንዱ ግድያ እጁ አለበት ብላችሁ ነው እንደው ከጥርጣሬ ባለፈ እንደው እርግጠኛ ሆናችሁ የምትገልጹት ነገር አለ የሁሉም እቅዳውጪ ማን ነው አብይ አይደል እንዴ ኢትዮጵያ ውስጥ ምንም አይነት ግድያ ያለ አብይ እቅድ ፍቃድ አይደረግም ባጭሩ የትልልቅ ግድያዎች ነው ትንንሽ ግድያዎች ግድያ ነው እኛ ያው ሃይ ፕሮፋይል ሎ ፕሮፋይል ለማለት ነው እንጂ በአጠቃላይ አጭር መልስ የአብይ አድርጃጀት አለ በጣም ኮምፕሊኬትድ ናቸው ጊዜ የሚፈጁም ናቸው አንድ ባለ ብዙ ግድያዎች ነው ያልከው ነገር ግን እኔ እስከማቆ ድረስ ያለ አብይና ያለ ደመላሽ ገብረ ሚካኤል እውቅና ውጪ የተገደሉ የተረሸኑ ሰው የለም ዋናዎቹን እንደው ብንመለከት አሁን ባለፈውም በሆርን ኮንቨርሴሽን ላይ ተናገርኳለ የዚህ በተለይ ሰኔ 15 የሰኔ 15 የናምባቸው ግድያ ያጫሉ ደም
በከንቱ ነው የፈሰሰው እውነት ለመናገር ይሄ ገና ወጣት የሆነ ብዙ መስራት የሚችል ልጅ የፖለቲካ ቁማር ሰለባ ሆኖ እንዲሞት ተደርጓል በቅርቡም ታየደንዳ እንደተናገረው ከሆነ ከዚህ ግዲ ያጀርባ ብዙ ነገር አለ ዋናዎቹ ላይ ተወሰነ ህዝብ ማወቅ ያለበት ምክንያቱም እነዚህ ሰዎች ወንጀለኞች ናቸው በጣም ወንጀለኞች ናቸው ኢትዮጵያ ህዝብ ያቃል አቅም ብለን አይደለም ግን ከናንተ ከፈረሱ አፍ ሲሰማ ደግሞ ይበለጠ ያለው መረጃ ላይ የበለጠ የሚያዳብር ይሆናልና እስቲ ዋናዎቹ ላይ የተወሰነ ነገር ብትነግረን አሁንም ብዙ ባላውራ እመርጣለሁ ዲቴሉን ማሰብ አለብኝ ነገር ግን በአጠቃላይ ከስመኘው በቀለ ጀምሮ እስከ ኦሮሚያ ውስጥ አማራ መግደል ያያዛል ነገር እነ ዶክተር አምባቾ አቋለው በጣም ምርጥ ልጅ ነው ኢኮኖሚስት የተማረ ሰው ነው እና ከዛ ጊዜ ጀምሮ አማራ ህዝብ ሰላም የለው እኔ እስከማውቀው ድረስ ግን ትንሽ ጊዜ ይሰጠኝ በጣም አሳዛኝ ነው አጠቃላይ ፕሮጀክቱ ያብይ መሆኑ ግን ግልጽ መሆን አለበት ነገር ግን አንዳንድ ነገሮች አንዳንድ ሰዎች መመካከር አለብኝ መሰለኝ እዚህ ላይ እንግዲህ ለሌላ ጊዜ እንመጣበታለን ችግር የለውም ዋናው ኢትዮጵያ ውስጥ ያለው አጠቃላይ ወቅታዊ ምስቅልቅሎሽና ሁሉ መከራ የአብይ አህመድ የእጅ ስራ ውጤት ነው አብይ አህመድ የሚያስበው ነገር ነው ሲባል እንግዲህ አብይ አህመድ ብቻውን ነው ወይ ይሄንን ነገር የሚያደርገው የሚል ነው ብዙ ጊዜ አብይ አህመድ የሆነ አማራንም ይሁን ሌላው ማህበረሰብ የሆነ ነገር ማድረግ ሲፈልግ በሽምልስ አብዲስ አንደበት ነው የሚገልጸው ይባላል ከዚህ በፊትም ባህርዳር ሄደን ቁማሩን በልተናቸዋል አማራን በተመለከተ የሚናገራቸው ነገሮች አዲስ አበባ ላይ መስቀል አደባባይ እንደዚሁ በሰበሩን ቦታ ላይ ሰብረናቸዋል የሚለውን ጨምሮ ብዙ ነገር ተብሏልና እንደው እዚህ ላይ ምን ማለት ይችላል እንደው የአማራን የመጥላት ፕሮጀክት አብይ አህመድ በግሉ ያዘው ፕሮጀክት ነው ወይስ እንደ ፓርቲ ነው ያዘው በፓርቲ ደረጃ ዕውቅና ያለው ነው ወይስ ብቻውን የሚያደርገው ነገር ነው እንደው እዚህ ላይ ግልጽ ነው ምክንያቱም አብራችሁ በታሪክ ሌሎችም እንግዲህ አሁንም ያሉ አሉ አብረው እየተወቀሱ ነው አብረው እየተጠየቁ ነው አብይ አህመድ መሪ ሊሆን ይችላል እንደየድርሻቸው ኃጢያቱንም ወንጀሉንም ሊዘግኑ ይችላሉ ግን እንደው አጠቃላይ ፕሮጀክቱ ይሄ በተለይ አማራ ላይ ያነጣጠረው ያብይ ብቻውን ነው ማለት እንችላለን ያው አመራርነቱን የሚሰጠው እሱ ነው እና ፍቃዱ ተሰማ ሽመልስ አብዲሳ አሻንጉሊቶች ናቸው ማሽን የግድያ ማሽን አርጎ ከተባለ ማድረግ በሉ ከተባለ ማለት ኦሮሚያ ውስጥ ልክ ለማን በመፈንቅለ መንግስት ካነሱ በኋላ የሹመት መስፈርት ርህራሄ የሌላቸው ሰዎች ጨካኝ መርደረር የሆኑ ሰዎችን መመደብ ነው ታየ ብሎታል እቺ እና ይሄንን ከመደቡ በኋላ እነኚህ ኦሮሞንም ይጣላሉ አማራንም ይጣላሉ ለምንድን ነው የሚጣሉት ሁለቱም ህዝቦች የዲሞክራሲ ጥያቄ አላቸው የታገሉት ለዲሞክራሲ ነው እንጂ ለጨቋኝ አረመኔ ርህራሄ የሌላቸው ሰዎች ለነኚህ ሰዎች አይደለም የታገሉት አሁን ወደ ኦዲፒ አመራር ደረጃ በፓርቲ ደረጃ ምናምን ተጽፎ ምናምን አታገኝም
የአማራ ጥላቻ ተጽፎ አታገኝ ይነግሩሃል መጥቶ ሹክላሉ የነንትን እኛኮ ይላሉ እና የሆነን እኛን ለማሳመን ካልቻሉ ሮጦ አማራን እናጠፋለን እኮ ምንድነው የምትፈሩት ይላሉ ይሄ አብይ ራሱ ነግሮኛል ምልከሳ አንተ ብልጽግና ደግፍ ኦዲፒ ለምን ትላለህ አንተ ፖለቲካል ሳይንስ የተማርክነ ይገባ ሰውነ ነይ ሌባ ሽመልስ አዲሱ አወሉ ምናምን ከነጂ ጋር እንዴት ትወዳደራለህ አንተ ደግፈኝ ብልጽግና ምንድነው የምትፈራለህ ደግፈኝና ፕሬዝዳንት ሆናለ የኦሮሚያ ፕሬዝዳንት አንተ ነህ መሆን ያለብህ አለ ምንድነው አሁን እኔ ብልጽግና ለምንትን እንደሆነ ብልጽግና ደግፍ ምትፈራ ነገር የለም አማራ ሱ ይጠፋል ይወርሳል ታያለው ይላል እኔ ጥያቄ አማራ እንዲ ይጠፋልኝ ነው እንዴ እኔ ጥያቄ ኦዲፒ መፍረስ የለበትም ጊዜው አይደለም ብልጽግና መባል ስልጣን ሰብስቦ ላንተ ነው የሚሰጠው ላንድ ሰው መገምገም የማይቻል የሆነ እንትን በቃ የሆነ ጥያቄ ማንሳት የማትችልበት እንትን ስርዓት ነው የሚፈጠረው ይሄንን አልቀበልም እንጂ አንተ የምትለው አማራ ምናምን የምትለው ስህተት ነው ትክክል አይደለም ብዬ ተናግሬያለሁ ምንድነው ከአብይ የሚወስዱትን ነገር እንትን አርጓል እነ ሽመልስ እነ ፍቃዱ እንትን አካላዊ አርጎታል የሆነ እጃቸው ራሱ እነሱ ሳስቡ ያደርጋል ይሄ ደግሞ ኦሮሞንም እንደዛው ልክ ነው የሚያደርጉ ጭካኔያቸው ኦሮሞ ላይም የባሰ ይሆናል እኔ ብዙ ቦታ ኦሮሚያ ውስጥ ይጄ አይቻለሁ ሰው ከነነፍሱ የተቃጠለበት ሻኔ ቤተሰብ ተብሎ አይቻለሁ እና ምን ለማለት ነው የጥላቻ ስር የሰደደ መስል ሜሞሪ የሆነበት ሁኔታ ነው አይ መፈወስ የማይቻል ነገር ነው ነሽመልስ እና ፍቃዱ እና አብይ አካባቢ እንትን የሆነ የተለመደ ነገር ነው ምንም አዲስ ነገር አይደለም በተጨባጭም ስለሚያደርጉት በዶክመንት ምናምን አታገኝም ተጽፎ ግን የተለመደ ነገር ነው ይነግራሉ ምንድነው ይሄ የኦሮሞ ህዝብ ጥያቄ ስታነሳ መልሱ ከለን ላጠፋ ነው ከተባለ ምንድነው ይሄ የኦሮሞ ህዝብ ጥያቄን አለመረዳት ነው ምናልባት በአማራ በኩል ያለውን አልሰማንም እንደው ነገዱ በተወሰነ ደረጃ ነግሮናል የሆነ ጊዜ እኔ ተናግሬያለሁ ይሄንን ዳንኤል ክብረትን በተመለከተ አንድ ዲያቆን ምንድነው የሚሰራ ከቤተ መንግስት ተብሎ በማክላይ ኮሚቴ ስብሰባ ላይ ተጠየቀ አብይ ምንድነው የሰው ምን ይሰራል ወደ ቤተ ክርስቲያን ይመለስ እንደው ስራው ዛዩ ቢሆን ጥሩ ነው ተባለ ከዛ አብይ ምን ይላል እናንተ 55 ኦዲፒ 55 ስራ አሜን የኦዲፒ ማክላይ ኮሚቴ 55 ነን ከናንተ ሁሉ ወይ 55ታችሁ እና ከዳንኤል ክብረት አንዱ ምርጥ ከተባልኩኝ ዳንኤል ክብረትን ነው የሚመርጠው አለ ለምን ብሎ ያወራል እሱ ባይኖርኝ አማራ ህዝብን እንዴት እንትን ይላልው አለ
በስ እሱን ተጠቅሜ ነው እና ብዙ ምስጥሮችን ብሎ ያወራል ምን እንደው ዳንኤል ምን ተጠቀመው የአማራን ህዝብ ለመቆጣጠርም ሆነ በዚህ ደረጃ የአማራን ህዝብ ለማጥፋት የዳንኤል መምረጡ ምን እንዴት ተረዳው አንተ እንግዲህ እሱ ከ55ታችን አንድ ላይ እሱ ይሻልልኛል ስል እኛ ዋጋ እንደሌለ እና ዳንኤል ደግሞ እሱን እየተጠቀመ እንዳለ እሱ ተጠቅሞ ደግሞ አማራ ህዝብን እንግዲህ እሱ ምለው የአማራ ህዝብ ስለንቦናል በሱ ነው ማቆ የውስጥ ጓዳውን ኤቭሪቲንግ ማቆ በሱ ነው የተለያዩ እንትኖቹንም መሰሪ ስራዎችንም ምንሰራ በሱ ነው የሚል ነው እንግዲህ እና ዳንኤል አማራ ይሁን ምን ይሁን አላውቅም እኔ ዲያቆን መሆኑን አውቃለሁ ነገር ግን የሱ መልስ አማራን እንዴት ነው የሚገዛ እሱ ከሌለ ብሎ ሲመልስልን እንደው ዳንኤል እዛ አካባቢ ነው የአማራ ህዝብ ላይ እንትን መሰሪ የሆነ ስራ ሚሰራ እዛ ቁጭ ብሎ ለጠቅላይ ሚኒስትር ታማኝ ሆኖ የሚያገለግል እና የሱ ጉዳይ በጣም ዲፕ ነው በነገራችን ላይ ዶክተር ሚልኬሳ ዳንኤልን በዋናነት የፈለገው አንድም የቤተክርስቲያናው ላይ ያለው የአብይ አህመድ ጥላቻ አለ ቤተክርስቲያኒቱ በጣም ባህላዊ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ሳይሆን ኢትዮጵያ እስልምናንም እንደዚሁ በጣም ኋላ ቀር ናቸው ለምን ብልጽግና ለሚለው እሱ ለሚያስበው ነገር በጣም ጎታቾች ናቸው ብሎ ስለሚያስብ ቤተክርስቲያኗን ለመምታት እንደ ትሮይ ፈረስ የሚጠቀመው ዳንኤልን ነው ዳንኤል ካለው ቅርበትም ከተለያየ መልኩም ቤተክርስቲያኗ ጋር ያለው ነገር ያው ተጠቅሞበታል እንደምታዩ በአሁኑ ሰዓትም ቤተክርስቲያኗን ሙሉ በሙሉ በቁጥጥሩ ስር እንዲያደርግ የዳንኤል ሚና ትልቅ እንደሆነ ይታወቃል ግን የአማራን ማህበረሰብ በዳንኤል በኩል እንዴት አዳክማሉ ብሎ እንዳሰበ ምናልባት በስርዝር እሱ የሚታወቅ ነገር የለም እንዳልቆም ዳንኤል ከአማራነቱ ይልቅ የሚታወቀው የሃይማኖት ስብዕናው ነው የሃይማኖት ማንነቱ ነው በዛ በሃይማኖት ማንነቱ ተጠቅሞ ሊያደርገውን አድርጓል ከዛ ይልቅ ግን አጠገው ያሉ የብልጽግና አማራ ብልጽግና የሚባሉት እስከ ቀራኒዮ ድረስ የሚደግፉት እስከ መጨረሻው ድረስ አብረው ሊዘልቁ የማሉ የቆረቡ አሉ ይሄ ምንም የሚታወቅ ነገር ነው በግልጽ የሚታወቅም ነው ምናልባት ከነሱ ጋር በተያዘ እኔ ባለኝም ቅርበትም እርስ በርስ ያጋጫቸው እንዴት አድርጎ እንደያዛቸው ማውቃለሁ ያው ያንንም እዛም ይያለን እንሰማ ነበርና ከእንደው እነዚህ ሰዎችስ ሚናቸው ምንድነው አማራን ጠላሉ ብሎ ለማጥፋት በሚያደርገው እንዲህ አይነት እርምጃ ውስጥ የነዚህ አማራ ብልጽግናዎች ሚናን እንዴት ነው የምትረዳው በእውነቱ ከሆነ እዚህ ላይ ብዙ ባላወራ ደስተኛ ነኝ ለምን ብዙ ማላቆ ኤሪያ ነው ነገር ግን አብይ አማራ የሚባልም የለም ብሎ ስለሚያምን ማፍረስም ቀላል ነው ብሎ ስለሚያምን በጎጃም ወሎ ጎንደር ምናምን የሚባል ነገር አለ እሱን ነው የሚጠቀመው አብይ እሱን ተጠቅሞ አመራሮቹን ለየብቻ ይሰበስባል የጎጃም አመራሮቹን ለብቻ ቤተ መንግስት ይጠራል እሱን አቃለው የወሎንም ለብቻው ይጠራል ሲፈልግ የጎንደርም ለብቻው ይጠራል ሲፈልግ የሌሎቹን ሸዋውንም ለብቻ እንትን ያደርጋል ይሄን አቃለው በተመሳሳይ መልኩ ኦሮሚያ አካባቢም የሸዋ ኦሮሞ ለብቻ ያደራጃል የወለጋውንም ለብቻ ያደራጃል እርስ በርስ ደግሞ እንትን እንዲባሉ ያደርጋል ፕራክቲካሊ ኦሮሚያ ውስጥ ያለውን ነገር ባለፈው ገዱን ብሎታል እሱ እኮ ወለጋ ነው እንዴት ታምኗል አለኝ ያለው ትክክል ነው እና እኔ እቺን ነው ማቆ ያባ እንትን በዞን ደረጃ ከፋብሎ እንደሚያገኝና በዛ ደረጃ ሀብትም እንዲያፈሩ
የተለያዩ ነገሮችን በዛ ደረጃ ሹመቶችንም ሲሰጥ አወያይቶ የትሁን ምን ይሁን የሚለው ነገር በዛ ደረጃ እንትን ቺቺን አቃለው ነገር ግን ማማን እንደሆነ አመራሮቹ በጥቅሉ ነው ማቆኔ እንደው የዚህ አማራ ጥላቻውና የአማራ ላይ የጀመረው ፕሮጀክት እስከምን ርቀት ሊሄድ ይችላል እንደው አንተ አሁን በርግጥ ፋኖ መጥቷል ፋኖ የለሉናው የተጋደለ ነው የፋኖ አጀንዳ ሆኖ እንዲመጣም ሳይሆን ግን እስከምን ርቀት አብይ ያስባል ለአማራን አጠፋለሁ አንድን ህዝብ እንዴት አጠፋለሁ ይባላል አጠፋለሁ ሲል እስከምን ርቀት ይሄዳል ብለ እንደው ታስባለ ነገሮች ቢመቻቹለት እውነት እንዳሰበው ቢሆንለት አማራን ገሎ ሊጨርስ ነው ምንድነው ሐሳቡ ሞኝ እኮ ነው እንዴት ህዝብን ትጨርሳለህ እንዴት ህዝብን እንዴ ያው ይሸነፋል አብይ ማይምነት ነው ከጥላቻ የተነሳ እከሌን እንደዚህ ያፈርሳለሁ ትላለ አጠፋለሁ ትላለ ኦሮሞንም አጠፋለሁ ብሎኛል ካልደገፈኝ ይሰበራል አለ ካልደገፈኝ ሲፈልግ ደግሞ ምንድነው የምትፈራ ፕሬዝዳንቱን አማራ ይጣፋል ምናምን ይላል እና ይሄ እንደዚህ ሲል በነገራችን ላይ ሁሉ ጊዜ አብይ አማራና ኦሮሞን ይሁን የመናቅ ነገር አለ ማለት የሆነ እንትን ነሱ ቀላል ነው መግዛት ይላል ትግራይን ይፈራል ባዚ አሮን ነው ለምን እንደሆነ እንደዚህ ማለት እሱም ያወራው እና አማራ ኦሮሞ ቶ ምናምን ይላል ራሱ አብይ አንድ ጥይት ተኩሶ ማቅ ህዝብን እንደዚህ ሲል እንግዲህ ሞኝ ካልሆነ በስተቀር እንደው ምንም ማቅ ህዝብን እንደ ህዝብ አታሸንፍ የጊዜ ጉዳይ ነው እንጂ አታሸንፍ አማራ ህዝብ ተወሰነ ልትገል ትችላለህ በድሮን ምናምን የተወሰነ ትገፋለ ነገር ግን የአማራ ልጆች ዳግም ነፃ ያወጣሉ አማራ ምን ጥርጥር የለም ኦሮሞንም የኦሮሞ ልጆች ነፃ ያወጣሉ ኢትዮጵያ በአብይ ምን ብዙ ጊዜ አብይ የሚቆይ አይደለም የጊዜ ጉዳይ ነው ተወሰነ ጊዜ እንደዚህ የገደለ ሊኖር ይችላል ነገር ግን ዋነኛው ነገር ግን እንደዚህ ተከፋፍለ አትነጋገር ሐቁ የት እንዳለ ሳታቅ ዝም ብለ እከሌ የኦሮሞ መንግስት ነው እየተባለ በዚህኛው ደግሞ ነፍጠኛ ነው እየተባለ በዚህ እንደዚህ እየተባለ ስበርስ እንደዚህ የአብይ ፕሮጀክት ነው የእርስ በርስ ጉዳይ መነጋገር ያስፈልጋል መተባበር ያስፈልጋል ትብብር ካለ አብይ ብዙ ቀን አይቆይም አዲስ አበባ ውስጥ ወደ ዩኤኢ ወደ አቡዳቢ ቦታው ቤት ሰርቷል እዛ ይሸሻል እስከ መቼ ነው የሚቆየው እየገደለ ላልከው የኦሮሞ ኤሊትና የአማራ ኤሊት ይሄ በህዝቡ ያለቀ ምን አይዲዮሎጂ ይዘ ነው የምትቀመጠው የቱ ጋር መጀመሪያ ህዝቡን ሴቭ ማድረግ ነው ከዛ በኋላ መከራከሩ በኋላ ታመጣለ መጀመሪያ ህዝብ ይኑር እሱ ላይ ሰው ማለት ይሄ ኮትን ሰው መሆን ብቻ ያስፈልጋል አሁን ባውኑ እንደው ሰው የትም ቦታ መሞት የለበትም መጨፍጨፍ የለበትም የትም ቦታ የኦሮሞ ኤሊት ለአማራ መናገር መጀመር አለበት የአማራ ኤሊት ለኦሮሞ ህዝብ መናገር መጀመር አለበት አሁን አብይ ያደረገው እኔ ኦሮሞ ነኝ ምናምን የሚለው በጣም አደገኛ ነው እሱ አውቆ ነው እንደዚህ የሚያደርገው ከቡራዩ ተነስቶ ከለጋጣፎ እየመጡ ነው
ከምናምን እየመጡ ነው ስል በጣም አደገኛ ነው አብይ ለስልጣኑ ብሎ በሺዎች በሚሊዮኖች ሩዋንዳ ያረጋል ኢትዮጵያ ለስልጣኑ ብሎ ከንቅልፋችን ካልተነሳን ይሄ የጎንዮሹን ጉዳይ ይሄ እከሌ ምናምን ባለው ነገር አብይ ሩዋንዳን ያረጋል እኔ አብይ ለስልጣን ያለው አመለካከት በጣም አደገኛ ነው ለስልጣን ብሎ ያደርጋል የርስ በርስ ፍጅት ሊያመጣ ይችላል በጊዜ ሰው ከንቅልፉ ተነስቶ ተባብሮ ይሄንን ሰውዬ ካልነቀለ ለትግራይም አይሆንም ለኦሮሞም አይሆንም ለአማራም አይሆንም ለሶማሌም አይሆንም ለማንም ኢትዮጵያዊ አይሆንም መጨረሻው ግን አደገኛ ነው የሚሆነው ሲሄድ ይሎክሳል አብይ ይሄንን አቋል ሲሄድ የሚሎክሰው ነገር የጎንዮሽ እሳቱ አደገኛ ነው የሚሆነው ለዚህ ነው ምንናገረው ነገር በጥንቃቄ ህዝብን እንደ ህዝብ መፈረጅ ከባድ ነው አብይ የትኛውንም አይወክል አማራ ህዝብ የትም ይኖር ኦሮሚያ ውስጥም አማራ ክልል ውስጥም መብቱ መከበር አለበት ብዬ እኔ ነኝ መናገር ያለብኝ መቆም ያለብኝ እኔ ነኝ ልክ ተመሳሳይ የአማራ ተወላጆች ኦሮሞ መሞት የለበትም ካሚሴ ላይም ይሁን ኦሮሚያ ላይም ይሁን ትክክል አይደለም ብለን ያ ካልሆነ ምኑ ጋር ነው የምትተሳሰረው መሰለኝ በዛችው ጊዜ ጎንደር ላይ ኦሮሚያ ውስጥ የሚፈስ የኦሮሞ ደሜ ነው የተባለ በጣም ከባድ እንትን ከፍ ያለ እንትን እኮ ነው ይሄ አልተረዳንም ነገዱ ያቃሉ ይሄን ያ ንጹህ የሆነ ትብብር አስፈላጊ ያ ለህዝብ ተብሎ ይሄኮ የሉና ጉዳይ ነው ቀደም ያልከው ፋኖ ለአማራ ይሉና ያደረገ ያለው እኔ መደገፍ አለብኝ ለምንድን ነው አማራ የሚጨፈጨው በግድ ስላለ ነው ወጣቱ ጫካ ይወረደ አብይ ነው ወደ ጫካ ፑሽ ያደረገው ማን ነው ሁሉም ሰው ትምህርት ቤት መሄድ ነግዶ መኖር ህይወቱን ማሻሻል ይፈልጋል ጠመንጃ አንግቶ እንትን ውስጥ መሄድ ማን ነው አምሮት እንደዛ የሚያረጋው ስለ ተገደደ ነው ሰው በኦሮሚያ በአማራ ክልልም በትግራይም በአብይ ስርዓት ተገዶ ነው ጫካ ሰው እየገባ ያለ ስለዚህ በሰላማዊ መንገድም በሌላ መንገድም የሚሄዱ ነው ቡድኖች የግድ መተባበር ያስፈልጋል ያ ነው አብይን የሚያቆመው ደግሞ መተባበሩ ምን አማራጭ አለ ሌላ ምን አማራጭ አለ ያብይ ቦይኮን ያብይ መንገድ ከሆነ እርስ በርስ ተጨራረስ ነው አብይ የሚፈልገው ቀደም ብያለሁ ምልኬሳ ለምን አንከረር ጋር ሄደ የሚባል ዜና ታገኛለህ ግን እኛ መስበር አለብን ዶክተር ሚልኬሳ በመጨረሻ ያው በጣም ትልቅ ነገር ነው በእውነቱ አንተም ታየደንዳም ጀዋርም ሌሎችም ወጥተው እንዲ እውነት መግለጻቸው ነገዱ አንዳርጋቸው አሁን ሌሎችም ይተበቃሉ በተለይ አሁን ከእናንተ ከቴሌኮም ፖለቲከኞች ሊቃን እየመጣ ያለው የትብብርና አጠቃላይ ችግሩን ተረርቶ ወደ ትልቁ አደጋ ከመግባታችን በፊት ይሄን እናድርግ ብላችሁ የመጣችሁበት ዋጋም እየከፈላችሁ ነው አው ታየ ዋጋ እየከፈለ ነው ካማራም ወገን እንደገዱ አይነት ብዙ ይተበቃል ብዙ መምጣት አለበት በተለይ ውስጥ ያለ ሰው ይሄንን ነገር ህዝቡን ማንቃት መቻል አለበት ህዝቡ አሁንም
በዚህ በኮሪደር ልማት በብልጭልጭ ነገር የደነዘዘ ቀላል ማይባል ማህበረሰብ ክፍል ነው ያለው ይሄን ማህበረሰብ ክፍል መንቃት አለበት ከዚህ ጀርባ ያለው ግዙፍ የህዝብ እልቂት ግዙፍ የህዝብ በደል በደንብ ተገልጾ ይሄ ስርዓት እድሜው እንዲያጥር ትብብር ያስፈልጋልና እንደው በመጨረሻ ምን ትላል ጓደኞች ምዛ ካሉ አሁን ግድ የለም ጀንበሯ እየጠለቀች ነው እዚህ ሰውዬ እንዲህ የሆነ መቼም ብዙ አይቆይም ምናልባት ቀናት ሳምንታት የወራትም ይሁን ስለዚህ ለጓደኞችስ ምታስተላልፈው መልእክት አለ በአጠቃላይ የመጨረሻ መልእክትን እሺ አመሰግናለሁ መሳይ እንግዲህ የመጀመሪያ መልእክት መዋቅር ውስጥ ያሉ አሉ እንግዲህ አብይ የሚሸውዳቸው ሰዎች አሉ መከላከያ ውስጥም ያሉ ሰዎች አሉ እንደው ሰው የሆኑ ሰዎች አሉ እንደ አብይ አውሬ ያለው ነው ለአውሬው ምንም ማለት አልችልም እና ለአውሬዎቹም ምንም ማለት አልችልም ለአውሬ ተላላኪዎችም ከባድ ነው ግን ታችኛው እርከን ላይ ያሉ ሰዎች ተገዶ የሚታዘዙ ሰዎች አሉ ምንም ደሞዝ እንኳን የሌላቸው ሰዎች አሉ እነሱ ወደ ህዝባቸው ሊመለሱ ያብይን አሻጥር ሆሎ መረዳት ህዝብን እንደ ህዝብ የሚፈርጅ ስርዓት ለሱም አይሆንም ለዛኛው አመራርም ለቤተሰቦቹም አይሆንም አብይ ይጠፋል ቤቱን አዘጋጅቷል ይሄዳል የሚቀረው ግን ከኢትዮጵያ ህዝብ ጋር የሚቀረው ሌሎቹ ነው እነሱ ከህዝብ ጋር መቆም አለባቸው ህዝብን መግደል መቆም አለባቸው በትዕዛዝ ህዝብን መግደል መጨፍጨፍ ሊቆም ይገባል ወታደር ሆኖ ለአብይ ታዞ ከኦሮሚያ ወደ አማራ የሚወሰዱ ልጆች አማራ ክልል ያለው ወንድሙ ነው መተባበር ነው ያለበት የአማራ ገበሬ ያጠፋው ነገር የለም በተመሳሳይ መልክ ከሌላ ክልልም ወስዶ ኦሮሚያ ውስጥ ሰውን የሚረሽኑ ኦሮሚያ ውስጥ የሚኖሩ ኦሮሞዎች ወንድም እህት ናቸው መግደል ሳይሆን መተባበር ነው ህዝብ መሞት የለበትም የትም ቦታ ይላኩ ከህዝብ ጋር መቆም አለባቸው ስርዓቱ አስከፊ ነው አብይ ለማንም አይሆንም የአማራ ክልል አመራሮችም እንደው ስብና ያላቸው ሰዎች አሉ አውሬዎችም አሉ የአብይ ተላላኪ ሆነው ተመሳሳይ ስራ የሚሰሩ እንደው ትንሽ የአማራነት እንትን ያላቸው አማራ ክልል አመራሮች ወደ ህዝብ ጋር መቆም አብይ ይሄዳል አንተ እኮ ከህዝብ ጋር ነው የምትቀረው በጊዜ ወደ ህዝብ ካልሄድክ ነገ እንግዲህ ለፍርድ መቅረብ ይመጣል ህዝብ ግን ይምርሃል በጊዜ ስትወሰን ህዝብ ማሪ ነው በተፈጥሮ ህዝብ ማሪ ነው ያማራም ህዝብ የኦሮሞ ህዝብም ማሪ ህዝብ ነው ግን ቶሎ መወሰን ነው መዋቅር ውስጥ ያሉ አመራሮች በኦሮሚያም በአማራ ክልልም ቤትም ቦታ ያሉ የጦርነት ያብይ ጦርነት ህዝብ ላይ የታወጀ ጦርነት ጥቂት አመራሮች ፌደራል ላይ ሆኖ ከአዲስ አበባ ከአብይ ጋር ቤተመንግስታቸውን እየሰሩ ያሉ በምንም ተአምር ህዝብን አይወክሉም በምንም ተአምር የትኛውንም ህዝብ አይወክሉም በተለይ ኦሮሞ አማራ ትግራይ ህዝብ እንደ ህዝብ መተባበር አለ
አንዱ የሌላው ጠላት አይደለም የአብይ ሴራ አንዱ የሌላውን ጠላት ማድረግ ኦሮሞ ሲሰበር አማራም ይሰበራል አማራ ሲሰበር ኦሮሞም ይሰበራል የጊዜ ጉዳይ ነው ትግራይ ሲሰበር አየን ከዛስ መጣ እና እንደ ህዝብ አንዱ ያለ ሌላው ነፃ የሚሆንበት ጊዜ የለም ለኦሮሞ ለብቻው ዘምቦ ለትግራይ ለብቻው ዘምቦ ወይ ደግሞ እንደዚህ ፍቲ የሚመጣበት ዘመን የለም የሚመጣ ከሆነ አንድ ላይ ነው የሚመጣ ለዛም ነው መተባበር ያስፈልጋል ይሄ በየቦታው አብይ የሚቀሰቅሰው ነገር ነው በሲሪየስሊ መታየት አለበት በጥንቃቄ እና ሌላ በኋላ ይደርሳል ይሄ መከራከሩ አለመግባባቱ ምናምን በሰላማዊ መንገድ ማጥስማሙ ነገሮች ሰው ሁሉ አይስማማም እኮ የታወቀ ነው ነገር ግን ሰውየውን ነቀርሳውን ከዛ ካወጣ በኋላ ምትፈታቸው ነገሮች አሉ ቁጭ ብለ ተነጋግረ ያለ ምንም ጦርነት ነው ያ ካልሆነ የአብይ መንገድ ነው የሚሆነው እና ያለኝ መልእክት ለሁሉም መተባበር ነው የምን ነው መሳይ በጣም ነው ማመሰግነው ዶክተር ሚልኬሳ ሚዳጋ እንግዲህ ቀደም ሲል ኦዲፒ ኦሮሞ ዲሞክራሲያዊ ፓርቲ በነበረ ጊዜ የማከላዊ ኮሚቴ አባል የነበርክ በወቅቱም በነበረው ሁኔታ ከአብይ አህመድ ጋር ባልመስማማት ያው አገር ጥለ ይወጣ ነው እንደው በዚህ ረጅም ደቂቃዎች ወስደን አብረን ስለቆየና ስለ ኢትዮጵያ ወቅታዊ ሁኔታ ብዙ ነገሮችን እንድናውቅ ስላደረከን በአንከር ሚዲያ ቤተሰቦች ስም ከልብ አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለሁ መሳይ